የልዩ ዘመቻዎች 65ኛ ዓመት የምስረታ በዓል የማጠቃለያ መርሃ ግብር በልዩ ልዩ ሁነቶች በድምቀት ተካሂዷል። ከየካቲት 7 ቀን 2018 ዓ.ም ጀምሮም በሐዋሳ ከተማ በተለያዩ መርሃ ግብሮች ሲካሄድ ቆይቶም ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች እንግዶች በተገኙበት በሐዋሳ ኢንተርናሽናል ስታዲየም በተለያዩ ትርኢቶች ተከብሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት የተገነባው አየር ወለድ ዓላማና ዲሲፕሊን ያነገበ ስለመሆኑ አመላክተዋል። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ ቢጫ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። የኢትዮጵያ መንግስት ሁነኛ ተቋምን እየገነባ ነው ያሉት ጠቅላይ ሚኒስትሩም የልዩ ዘመቻዎች ዝም ኢትዮጵያን መጠበቅና ማጽናት ኃላፊነታችሁ ነው ሲሉ ተናግረዋል። የኛ ተልኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኢትዮጵያ መከላከያ ሰራዊት ከሀገር አልፎ የቀጠናውን ሰላም የማስጠበቅ ቁመና የተላበሰ ነው። ታዲያ አሁን ላይ እየተገነባ ያለው ኤሊት ፎርስም የዚሁ ማሳያ ስለመሆኑ ተመላክቷል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ ፈልጋለሁ። የልዩ ዘመቻዎች ለዘመናት ጦርነትን የመቋጨት ትልቅ አቅም አጎልብቷል ያሉት ጠቅላይ ሚኒስትሩም ዛሬም ለሀገር ነጻነት ራሱን የሚሰዋ ኃይል ተፈጥሯል ሲሉ አመላክተዋል። ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው።
የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን ያንን ታሪክ የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር፣ ለሀገር ክብር፣ ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። በቀጣይም ሰላም የማስጠበቅና ሀገር የማጽናት ሂደት ላይ አባላቱ የራሳቸውን አሻራ እያኖሩ ይቀጥላሉ ሲሉ አመላክተዋል።